ምን ያህል ማሽነሪዎች ነው የገዛልሽ? ሎደር ገዝቶልኛል፣ ትራክተሮች ገዝቶልኛል፣ መዝሪያ ማሽኖች ገዝቶልኛል። ኦልሞስት ወደ 50 ሚሊዮን ብር የሚያወጣ 50 ሚሊዮን። ስለዚህ 50 ሚሊዮኑን እንደ ብድር ነው የገዛልሽ ማለት ነው? እንደ ብድር ነው የገዛልኝ። ከዛ ላይ 29 ሚሊዮኑን ከፍዬ 29 ሚሊዮን ከፍለሻል። ስለዚህ አሁን ያው ከስንቄ ባንክ ብድር ስንቄ ባንክ አለብሽ 29 ሚሊዮን ከፍለሻል፣ 50 ሚሊዮን ገዝቶልሻል ማለት ነው። ኦኬ ለምን ከዛ በተረፈ ፋብሪካዎቼም ንብረቶቼም ከብድር ከልማት ባንክም ጭምር ብድር ነፃ ናቸው። ምክንያቱም እኔ በገንዘብ ሚኒስቴር በኩል በድጋፍ ጽፌ በገንዘብ ሚኒስቴር በኩል በዲያስፖራ ኤጀንሲ በኩል ንጹህ ገንዘቤን አምጥቼ ነው ኢትዮጵያ ኢንቨስት ያደረኩት፣ ንጹህ ገንዘቤን። ስለዚህ አሁን ብድር ያለብሽ አንቺ ብድር ያለብሽ 29 ሚሊዮን ብቻ ነው 21 ሚሊዮን ብቻ ነው። ምክንያቱም 50 ሚሊዮን ስንቄ ባንክ ሰጥቶሽ ነበረ። 29 የተወሰነ ወለድ ይኖራል። በወለድ ስለሆነ የተወሰነ ወለድ ሊኖር ይችላል። ግን እንደ ወለዱን ትተን ለህዝቡ ብሪፍ እንዲሆን 50 ሚሊዮን ስንቄ ባንክ አበድሮ ማሽነሪዎች ገዛልሽ። ከገዛልሽ በኋላ የማበረታ ካበደረኝ ገንዘብ 29 ሚሊዮኑን መልሻለሁ። 21 ይቀራል። ወለዶቹን ባንኩ በራሱ አሰራር መሰረት ይሄድ። ስለዚህ ሌላ ምንም አይነት ብድር ወይ እዳ የለብሽም? የለብኝም። ኦኬ። እንደገና ማዳበሪያ ለአርሶ አደሮች ወይ ደግሞ ለኢንቨስተሮች የተለየ ማዳበሪያ የተሰጣቸው አሉ። አንቺ ግን የዛ እድል ተጠቃሚ ሳትሆኚ እንደማንኛውም ተራ አርሶ አደር ከአርሶ አደሮቹ ጋር እኩል ከወረዳ ነው የወሰድኩት ብለሻል። ስለዚህ መንግስት ግን በሚሰራው አሰራር በራሱ አሰራር ለኢንቨስተሮች የተለየ የማዳበሪያ አሰጣጥ የሚሰጥ አሰራር አለው። ለመሬት ልክ ነው። ስለዚህ ለምን መጠቀም አልፈለግሽም አንቺ? እድሉ ካለ አሰራሩ ካለ እኔ ለምሳሌ እድሉ አለኝ። ወረዳችን ማዳበሪያ ካመጣ፣ ቀበሌያችን ማዳበሪያ ካመጣ እኔ ፌደራል ላይ ሄጄ ለምን የሰው ኮታ ዘጋለሁ? ያ ማዳበሪያ እኔ ወስጄ ባስቀምጠው ማለት ነው ገባ ከሌሎቹ ተወስዶ ነው ድጎማ አለው ማዳበሪያ። በነገራችን ላይ በአመት እስከ 20 ቢሊዮን ብር መንግስት ይደጉማል ለገበሬ ማለት ነው። እስከ 80 ቢሊዮን ብር ድረስ ሊደጎም ይችላል ማዳበሪያ። ገባክ? ማዳበሪያ ይደጎማል። በድጎማ የመጣ ማዳበሪያ ወስጄ ከማስቀምጥ ወስጄ ከማከማች ስፈልግ ብቻ ነው ወስደው። ወረዳችን ደግሞ ያመጣል ማዳበሪያ ይደርሰዋል፣ ይመጣለታል። ከዛ ላይ እጠቀማለሁኝ እንጂ አንስቼ ክምችት ብዬ በፍጹም ወስጄ አላቅም፣ አስቀምጬ አላቅም። የሌሎችን ገበሬዎች ኮታ መዝጋት አልፈልግም። ኦኬ ማለቴ ለምን ጥያቄዎችን እየበተናቸው እንድንሄድ መንግስት አሰራሩ ለኢንቨስተሮች ወይ ደግሞ እንዳንቺ ላሉ ትልልቅ ሰፋፊ እርሻ ላላቸው ለኢንቨስተሮች የተለየ ኮታ አድርጎ የሚሰጥ ከሆነ ለወረዳው የሚላከው ደግሞ ያንቺንም አካቶ ነው ወይ ወረዳው በውስጡ ባሉት ለኢንቨስተሮችም አካቶ ነው ወይ ወረዳው ማዳበሪያ የሚረከበው? ምክንያቱም ሌሎቹን አርሶ አደሮች መጉዳት እንዳይሆን እንደ ሁኔታው ለምሳሌ ማመልከቻ ጽፌ የኔ ኮታ ወደ ወረዳዬ ይምጣልኝ ካልኩኝ ወረዳው ኮታዬን ይወስዳል። ኦኬ። ስለዚህ ፌደራል ነው የሚወስደው ካልኩኝ ከፌደራል ሄጄ እወስዳለሁ ማለት ነው። ስለዚህ ስለዚህ መንግስት ያንቺን ኮታ በረከት ገበሬው ወይ ደግሞ የተለያዩ ኢንቨስተሮች በዚህ ወረዳ ውስጥ ይገኛሉ ብሎ ለአንቺ በመሬትሽ ልክ ማዳበሪያ ወደዛ ወረዳ ይልካል ማለት ነው። ኦኬ። ሌላ አይ ቲንክ ህዝቡ የነዳጁን ጥያቄ በተቻለ መጠን ተመልሶለታል ብዬ አስባለሁ። ምክንያቱም የተከሰስሽበት ጉዳይ የማዳበሪያ ጉዳይ ወይ የመሬት ጉዳይ ስላልሆነ የነዳጅ ጉዳይ ስለሆነ አንቺ 25 ሚሊዮን ብር አውጥተሽ ነዳጅ ገዝተሻል፣ እነሱ በ8 ሚሊዮን ብር ከሰውሻል። ከዚህ ጀርባ አንዳንድ ግለሰቦች እንደሚያነሱት በድፍረትም ልጠይቅ የምፈልገው የፖለቲካ እድምታ አለው፣ የፖለቲካ እድምታ ጫና አለው ብለሽ ታስቢያለሽ? ምክንያቱም እየሰራሽ ስለሆነ ሀገሪቱ ላይ እየሰራሽ ነው። እንደምትናገሪው ከሆነ
እያየነውም ከሆነ አንዳንድ ብዙዎቻችን እንደምናየው በተለይ ወደ ምንድነው ብላቴ ነው ምናምን የሚባለው አካባቢ ደረቃማ የሆነ ለምቶ ማቅ ቦታ በጣም አልምተሹ ውሃ ሁሉ ቆፍረሽ በሶሻል ሚዲያሽ ላይ ለቀሽ አይተናል። እና እንደዚህ አይነት ጠንከር ያሉ ለሀገር የሚጠቅሙ መጥቀም ብቻም ሳይሆኑ ለብዙዎች አርአያ መሆን የሚችሉ ነገሮችን ስትሰሪ አይቷል። ፌደራል ፖሊስ አንቺ ከሰሽ እያለ ጥያቄ ጠይቀሽ እያለ ምን አነሳስቶት ነው? አንቺን ምን አነሳስቶት ነው የ8 ሚሊዮን ብር ነዳጅ አክስራለች ወይ ደግሞ ሸጣለች ብሎ ሊናገር ወንትድ ብሎ ሊያወጣብሽ ይቻላል? ምክንያቱም አንቺ ከሰሻል 25 ሚሊዮን ከኖክ የተፈራረሽ ሰነድ እጅሽ ላይ አለ። ነዳጁ ሲጫን ከጅቡቲ አንቺ ሀገር ውስጥ ምንድነው እስር ቤት ነው ያለሽው፣ በአይንሽ አላየሽም። እንደገና ደግሞ የጋምቤላ ክልል ርዕሰ መስተዳድር ነዳጁ መንገድ ላይ ሁሉ ተይዞ እንደነበረ ደብዳቤ ልኳል እንዲለቀቅ። ከመጀመሪያው ጀምሮ እንግልት ያለበት ይመስላል። ነዳጁ ከጅቡቲ ተነስቶ ዲማ እስኪደርስ ድረስ መጉላላቶች እንዳለበት ያሳያል። ከዛም ደግሞ እንደገና እነዚህ ሰዎች ነዳጁ ታንከር ውስጥ እያለ ወይ ደግሞ ማራገፊያ ቦታው ላይ እያለ ቋት ውስጥ እያለ እናንተ ሳትጠቀሙ ያልተጠቀማችሁበት ምክንያት አንቺ ስትናገሪ እስር ቤት ስለነበርኩ ነው። ስለዚህ እኔ ቤተሰቦቼ ነዳጁ ብክነት እንዳይኖር ሌሎች እንደዚህ አይነት ተሽጧል የሚለው ነገር እንኳን እንዳይኖር እኔ ስወጣ ይደርሳል በሚል ማሽኖቹ ራሱ ስራ ላይ አልነበሩም። ስለዚህ እነሱ ግን ክምችት ብለው መተው ደብዳቤ ይዘው ጨረታ አውጥተው 25 ሚሊዮን ሳይሆን ወደ 38 ሚሊዮን ብር ሸጠውታል። ስለዚህ በነዳጅ በእጅ ያልነካውትን ያላየውትን እስር ቤት እያለው ነዳጁን ከሸጡ በኋላ እኔን መልሰው ነዳጅ ሸጣለች ወይ ደግሞ ለወርቅ ነጋዴዎች ለወርቅ እንትኖች ማውጫዎች ነዳጁን አቀርባለች ሸጣለች የሚል ክስ መጥቶብኛል። እኔ ግን ነዳጁ ጉድጓድ ውስጥ ራሱ ማከማቻ ውስጥ ራሱ እንደሌለ ለፌደራል ፖሊስ ክስ አቅርቤያለሁ ነው የምትይው። ስለዚህ አሁን ይሄ እንደዚህ ሳየው ይሄ ከኋላው ምንድነው ድምታው? የፖለቲካ ድምታ አለው ብለሽ ታስቢያለሽ? ምክንያቱም አንቺ ብድር ከሌለብሽ ከውጭ ነው ገንዘቡን ይዘሽ የገባሽ ይመስለኛል። ከውጭ ሀገር መተሽ ኢንቨስት ስታደርጊ ከውጭ ሀገር ወደፊት መተው ኢንቨስት ለሚያደርጉት ምን መልእክት ይኖረዋል? ይሄ አንቺ አሁን የውጭ ሀገር ኢንቨስተር ነሽ፣ ዲያስፖራ ነሽ፣ ከአየርላንድ ነው ከባለቤትሽ ጋር ገብተሽ ኢንቨስት ያደረግሽው። ከውጭ መተው ወደፊት ሀገሪቱ ላይ ኢንቨስት ለሚያደርጉ ምን መልእክት ይኖረዋል? ፌደራል ፖሊስስ ከምን ተነስቶ ነው አንቺን በዚህ ድምታ? የፖለቲካ አዝማሚያ አለው ወይስ ሌላ አታኪንግ አለው? ምን ይመስልሻል? ከአንቺ እይታ ጥያቄው ግልጽ ከሆነልሽ ወይ ደግሞ በምትፈልጊው መንገድ ጫና የለብሽም፣ በምትፈልጊው መንገድ መመለስ ትችያለሽ። እስቲ ይሄንን አብራሪ። አመሰግናለሁ። የፖለቲካ ኬዝ ይኑረው አይኑረው ምን አውቃለሁ እኔ። ገባክ? እኔ ማውቀው ቪአይፒ ወረቀት ያሽ ተብዬ መታሰሬን ነው ማውቀው። ፍርድ ቤት ሲለቀኝ እንደ ቅድም እንዳብራራው በይግባኝ በምን 7 ጊዜ መፈቻ እንደተሰጠኝ ነው ማውቀው። ስፈታ ደግሞ ኦልሬዲ ነዳጁ ተሽጧል። ነዳጁን ሲሸጡ ደግሞ ዝም ብሎ አይደለም የሸጡት፣ ቃለ ጉባኤ ይዘው ተነጋግረው ተመካክረው ነው የሸጡት። ሸጠው ብሩን ያስገቡ አላውቅም፣ ገንዘቡ መግባቱን እንኳን አላውቅም እስከዛሬ ድረስ ማለት ነው። በዛ መሃል ግን ፌደራል ፖሊስ ምርመራ እንዲያደርግ በጠበቃዬ በኩል ጠይቄያለሁ። ምንድነው ቅድምም እንዳልኩት የሆኑ የተደራጁ ኃይሎች አሉ ብዬ አምናለሁ። ገባክ? እኔ ገንዘብ ይዤ መጥቼ አምኜ ሀገሬ ነው ብዬ ኢንቨስት አድርጌያለሁ። እንደምታውቀው የተለያየ ሶሻል ሚዲያ አርበኞች ክፍያ ተከፍሏቸው ጭምር ስለኔ እንዲያወሩ ተደርጓል። ፌደራል ፖሊስ ከታሰርኩኝ በኋላ ቢጠበቅ ሚከሰኝ የለም። በረከት እንዲያርጋለች 43 ሰው ነው 46 ሰው ከሷታል ብሎ አወንታ በርሲሳ ሚዲያ ላይ አውርቷል። ተበዳይ ነው አጭበርብራኛለች እያሉ ነው ብሎ አውርቷል። ይሄ ሰውዬ
ከዛስ ፖሊስ ቢጠብቅ የለም ሰው ፖሊስ ቢጠብቅ የሚጠይቅ ሰው የለም። ከዛ ስልኬ እጃቸው ላይ ስለነበረ የተለያየ ሜሴጅ ስለምጻጻፍ ከሰዎች ጋር ከሜሴጅ እያዩ መጥራት ጀመሩ። አንድም ኢትዮጵያዊ አንድም ሰው በረከት አጭበርብራኛለች ብሎ ፌደራል ፖሊስ አልከሰሰኝም። ጭራሽ የከሰሰኝም ሰው የለም፣ ግለሰብ ማለት ነው። በቪአይፒው ላይ ራሱ ምስክሮቹ ራሳቸው ፖሊሶቹ ናቸው። ምስክር ሆኖ ራሱ የተመዘገቡት ፍርድ ቤትም እንመሰክራለን ብለው የመጡት ራሳቸው ፖሊሶቹ ናቸው እንጂ ሲቪል ምስክርም የለብኝም የመሰከረብኝ ማለት ነው። ቀጥሎ ደግሞ እንደነገርኩ ህገወጥ የሰው ዝውውር ፍርድ ቤቱ ራሱ ምንም አይነት ህገወጥ የሰው ዝውውር አልተከሰተም ብሎ መዝገቡን ሙሉ ለሙሉ ነው የዘጋው ጭራሽ ማለት ነው። ቀጥሎ ደግሞ እዛው እስር ቤት እያለሁኝ ማንም ሰው እንደውም እኔ እሁድ ታስሬ ሐሙስ ዕለት አወንታን ጠሩት ደውለው በአይኔ አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታን በአይኔ አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድነው ብዬ ያው ውስጥ ለውስጥ ተጠይቃለህ ምንድነው የተፈጠረው ስትል አወንታ 40 ምናምን ሰው ከሷታል አጭበርብራለች ብሎ ስለሰራ ቪዲዮ የሚከሰኝ ሰው ሲያጡ ማለት ነው የሚጠይቅ ሰው ሲያጡ እንዲያረገችኝ የሚል ሰው ሲያጡ ራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል አሁኑኑ። ለምን ቀጥሬዋለሁ፣ ጽፌለታለሁ። አወንታ እጠብቅሃለሁ ላይቭ ላይ ብዬዋለሁ አለ ስራ አለ። አወንታ በርሲሳ ግባ በሉትና እስቲ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አወንታ በርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውም ሰዎች ፊት ለፊት ቀርበው እንደዚህ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አወንታ በርሲሳ ሞዴሬተሮች አስገቡት። ቀጥ በረከት አሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች፣ እንዲሆናለች፣ እንዲያርጋለች፣ ሀገሪቷን በዚህና በዚህ አርጋለች ብለሃል። አዎ የታሉ ሰዎቹ ብለው ጠየቁት። እስቲ ስልካቸውን ስጠን፣ አድራሻቸውን ንገረን። ምክንያቱም በረከትን ሊከስ የመጣ ሰው የለም። መታሰሯን ያውቃሉ። ደውለን የጠራናቸው ሰዎች ራሱ ህጋዊ ውላለን አብረን ተፈራርመናል። አላጭበረበረችንም፣ ዘገየብን ያለ ዘገይቶብናል፣ ካልሆነ ትሰጠናለች ያሉ ሰዎች አሉ። አንድም ሰው አጭበረበረችም ብሎ የመጣ የለም፣ ፌደራል ፖሊስ ማለት ነው። ከዛ በኋላ ይሄ ሰው እንደዚህ ካለ በኋላ ማለት ነው ጠየቁት። እኔ እኮ ኢንፎርሜሽን ሰዎች ሰጥተውኝ ነው፣ እንዲህ የተበደሉ ሰዎች አሉ፣ እንዲህ የተደረጉ ሰዎች አሉ ብለው መረጃ ሰጡኝ እንጂ እኔ ጋር የመጣ የግል ተበዳይ የለም አላቸው። እኔ ጋር መጥቶ ብር ወሰደችብኝ ወይ እንዲህ ያደረገች አትክልት ብዬ ከፍዬ አትክልቱን ከለከለችኝ ወይም አዘገየችብኝ ብሎ የጠየቀኝ በግል የለም። ሰው እኔ ጋር የመጣ ሰው የለም። ነገር ግን የሆኑ ሰዎች ግን ጥቆማ ሰጥተውኝ ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየኸውን ነው እንዴ የምታወራው አሉት። ያልሰማውን ነው እንዴ የምትናገረው? እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታው። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክል እችላለሁ። 5000 ብር ሁሉ ነው የሚቀበለው። ብዙ ብር አይደለም፣ 5000 ኢትዮጵያ ብር። እውነት ፊንቴክ ላይ እኔ አሁን ከአንዳንድ ጊዜ አወራለሁ ከተለያዩ ሰዎች። ማነው 5000 ቢቀበል? ኦ ካንቺ ተቀብሏል።
ከኛ ሰራተኞች 5000 ተቀብሏል። በምን ምክንያት ነው 5000 ነው የተቀበለው? አካውንቴ ቴሌግራሜ ሀክ ተደረገ። ሀክ ተደርጎ አካውንቱ የእሱ አካውንት ነው እዛ ላይ የተቀመጠው ሀክ ሲደረግ ማለት ነው። እና 5000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ነው የገባው። 5000 ብር ስሊፑ ልክልሃለሁ እሱንም ማለት ነው። ወደ አዎንታ አላደረኩም ካለ ወደ አዎንታ አካውንት ነው የገባው 5000 ብሩ። 5000 ስሊፑ ልክልሃለሁ። ኦኬ ምናልባት ማስ ጃም እያደረጉት ነው። ዲስኮኔክት ሊያደርግ ይችላል። ይሄኛውን አካውንት ፎሎ አድርጉትና በዚህ እንገባለን። ከተቋረጠ በዚህኛው አካውንት እንገባለን። ይሄ ሁለተኛ አካውንት አሁን ክሬት ያደረኩት ነው። ፎሎ አድርጉትና እንትን እያደረገ ነው። ሊዘጉት ይችላሉ። በዚህኛው እንገባለን ከተቋረጠ ማለት ነው። ሁላችሁም ይሄንን ፎሎ አድርጉ። ስለዚህ ስሊፑ ላኪልኝ ከተመቸሽ። አሁን ተበርሲሳ በዚህ ውስጥ ነው አንዴ ቆይ። ኦኬ ይሄንን እንትን አድርጉት። አይ ቲንክ ቫይራል እንዳይወጣ ምናምን እንትን እየሆነ ነው ያለው እና እዚህ ጋር እያመጣልኝ ነው ሪፖርት እያለ ዲስኮኔክት ከሆነ በዚህኛው እንገባለን። ሁላችሁም ይሄንን ፎሎ አድርጉት። ሁላችሁም 17000 ሰው አላችሁ። ጥያቄ ካላችሁ በዚህኛው ላይ ሜሴጅ ላይ ትልኩልኛላችሁ። አንዳንድ ጥያቄዎችን እሷ የምትፈልጋቸው ሰዎች ምናልባት ሶሻል ሚዲያ ላይ ያሉ ሰዎች የምትፈልጋቸው ሰዎች ካሉ ገብቶ መነጋገር ይቻላል። አይ ቲንክ ጥያቄው ካላችሁም አንዳንዶች አሳውቁኝ። ስለዚህ ይሄኛውን አካውንት ፎሎ አድርጉትና ሪፖርት እያለ ነው። 2 ጊዜ እያጠፋሁት ነው ያለሁት። የጥላቻ ንግግርና ምናምን እያለ ነው ሪፖርት እያደረጉ ያሉት። ስለዚህ ዲስኮኔክት ከሆነና ካስወጣኝ በዚህኛው እንገባለን። ሁላችሁም ይሄንን አድርጉት። ፍራኦል እየሰማኝ ነው? አሁን ሰማሁሽ። መጣልሽ። ዋትስአፕ ላይ ግባ። 5000 ብር የተላከው ነው ደረሰኝ። ከነቀኑ ከነምኑ ነው የኢትዮጵያ ንግድ። ኦኬ ሌላ ደግሞ $1000 ለህዝቡ አሳያለሁ። ኦኬ ይሄውና ገዛኸኝ ተሬሳ ይባላል። ገዛኸኝ ተሬሳ ቢደጋ ነው ምንድን ነው የሚለው? ያ እንትኑ ቤጅ ያለ ስለሆነ ገዛኸኝ ተሬሳ ማን ነው? ገዛኸኝ ተሬሳ ነው ስሙ። እሱ ትክክለኛ ስሙ ገዛኸኝ ተሬሳ ነው። ሌላ ምን የምትፈልግ ከሆነ መስመር ላይ ጠብቅ። ኦኬ ሁላችሁም ይሄንን አርጉት። አሁን ሪፖርት እየሆነ ነው። እዚህ ጋር አይታችሁ ከሆነ አንዴ ኮሜንቱን ሁላችሁም ይሄንን አካውንት ፎሎ አርጉትና ካስወጣን በዚህ እንገባለን ተመልሰን። የኔ አካውንት ስለሆነ ካስወጣን በዚህኛው እንገባለን ተመልሰን። የኔ ስለመሆኑ እንደዚህ ላርግላችሁ አይደል? ይሄው ያ የኔ ስለመሆኑ ይሄ ነው። ሁላችሁም አርጉታ። ኦኬ ዛሬ ላይ የበረከትን ጉዳይ ስለሆነ የምናየው ሌላ የኔም ጉዳይ እንዲታይልኝ ፈልጋለሁ የሚል በአሜሪካ ቁጥር የተጻፈልኝ አለ። የኔም ድርጅት ኦኬ አንድ በጣም ትልቅ ሰው ጽፎልኛል
እዚህ ጋር ከነስማቸው አሁን አላነሳም። በሌላ አጀንዳ እዚህ ጋር ማስገባት አንችልም። የበረከት ጉዳይ ስለሆነ እንደዚህ እንዲቀጥል የምትፈልጉ ሰዎች ካላችሁ በዚህ ልክ ተመሳሳይ አይነት ጥያቄዎች እያደረግን ህዝቡ እንዲያውቀው እንዲሁም ደግሞ የመንግስት አካላት እንዲያውቁት ማድረግ ይቻላል። አዎንታ አስገቡት። አዎንታን ቴንክ ዩ አንቺ አዎንታን አስገቡት። ይሄንን አካውንት ፎሎ አድርጉት። አሁን ካስወጣን በዚህ ነው የምንገባው፣ በዚህ አካውንት ነው የምንገባው ካስወጣን። ሶስት ጊዜ ነው የጥላቻ ንግግር ምናምን እያለ እያመጣ ያለው። እየተነጋገርን ያለ ነው ስለ ህግ ነው። የምንም አይነት ጥላቻ ንግግር አላወራንም። ስለዚህ ሁላችሁም አድርጉትና እንገባለን። ሌላ ሰርፕራይዝ የሚያደርግ ነው የጻፈልኝ ሰው፣ በጣም ሰርፕራይዝ የሚያደርግ ነው። ኦኬ ሌላ ጊዜ ቪዲዮ ሰርቼ በጣም ትልቅ ሰው ነው እየጻፈልኝ ያለው። ያ አዎንታ በርሲሳ አንዴ ገብተህ ለምን በዚሁም ስምህን ታጠራለህ? ትክክልም ይሁን አይሁን ገብተህ ህዝቡ ባለበት 15400 ሰው አለ። ነፃ ነው። እዚህ ጫና የለበትም ወይ ደግሞ የማንኛውንም ሰው ስም የማጠልሸት የማቆሸሽ ነገር ሳይኖር ግልጸኝነትና ማንም ሰው በነፃነት ራሱን መግለጽ የሚችልበት አድርገን ነው ያቀረብነው። ስለዚህ ወንድማችን አዎንታ በርሲሳ አሁን እህታችን በረከት ገበሬዋ ያቀረበችውን ሀሳብ አንተ ገብተህ እንትን እንድትል በዚሁ አጋጣሚ ምላችሁ ምንድነው በእኔ ስም በጣም ብዙ የተከፈቱ ፌስቡክ እና ቲክታክ ምናምኖች አሉ። የኔ ፔጅ ይሄኛውና ይሄኛው ብቻ ነው። ይሄም አሁን ከተዘጋ ብለን የከፈትነው ነው። ሌላ ብዙ ማጭበርበሮች ስላሉ እንደሱ አይነት ነገሮችን እንዳታምኗቸው። የኔ አካውንት ኤ ብቻ ነው ትልቁ። ይልቅ ፍራውል አንዴ ረቢራን አስገባው። ኦኬ ረቢራ እሺ። ረቢራን ፍቅሩና ያ ሜንሽን ለሪከርደሮች ካላችሁም ሪከርድ አድርጉ። ያውኑን እስካሁን ያደርጉታል። እሺ ረቢራ የት አለ? ቅድም እንትን ብሎ ነበረ። ኦኬ ቁጥር ልስጠው። ይህንን ጻፈው። ይህንን ቁጥር ስታዩ አስገቡት። ይህንን ቁጥር ስታዩ አስገቡት እና ኮፒ ሊንክ አድርጉ። ኦኬ ገብቷል። ረቢራ እና ገብቷል። እና ምንድን የምፈልገው ነገር ምን መሰለህ፣ እኔ ብዙ ጊዜ የተለያየ ሰው ቪዲዮ ሲሰራብኝ፣ ማንም ሲሰራ ዮኒ ማኛም ተነስቶ ይሰራል፣ ማንም የተለያየ ሰው ይሰራል አየዋለሁ። እኔ እንደምታውቀው ቲክቶከር አይደለሁም፣ የሶሻል ሚዲያ ሰው አይደለሁም። ማለት የማይመጥነኝን ነገር ለምን አደርጋለሁ? ለምን ከነሱ ጋር እንካ ሰላምታ ውስጥ ገባለሁ? በቃ ደረጃዬም አይደለም እኔም አይደለም። በቃ እኔ ለስራ ነው የወጣሁት፣ ስለ ስራዬ ብቻ አወራለሁ። በዛ መሀል የማይሆን ነገር ቢናገሩም የማይሆን ነገር ቢሉም እንኳን መልስ ባልሰጥ ይሻላል ብዬ ጸጥ ነው የምለው ብዙ ጊዜ ማለት ነው። እኔ እኮ ጸጥ አልኩ ማለት ገባት
በቃ የሆነ አባባል አለ ተበዳይ ዝም ካለ ተከሳሽ ይሆናል ይባላል። ገባ? እኔ ብዙ ጊዜ እንደዚህ አይነት ነገር አረ ኢቭን ስለ ካምፓኒዎች ስለ ድርጅቶቼ ስለተለያየ ነገር ፋይንድ አውት አደረኩ እንደዚህ ደረስኩ ሰነዱን አላየ የሼር መጠኔን አላነበበም ምን ያህል እንዳለኝ 1% ነው ያላቸው ድርጅቱ ላይ ሁላ ብሎ እኮ መጥቷል እኮ እስኪ እና እንዴት እንዳወቀ ይንገረኝ እንዴት እንደደረሰበት ገባ አይደለ እኔ ኢትዮጵያ ውስጥ የሚዳሰስ ንብረት የለኝም እንዴ ሌላ ሀገር ውጭ ሀገር ያለኝም ኢትዮጵያ ውስጥ እኔ እኮ ጎፈንድሜ አልከፈትኩኝ ሰዎችን እርዳታ ጠየቅኩኝ እርዱኝ አላልኩኝ የምችለውን እየረዳሁ እየኖርኩ ያለው ሰው ነኝ እኮ በአቅሜ እየሰራሁ ያለው ሰው ነኝ እኮ አይደለም እንዴ እንደ ሴቶች ትልቅ ደረጃ መንግስትንም ህዝብንም አገርንም አምነ ኢንቨስት አደርጋለሁ ብለህ ገንዘብህን ይዘህ ከውጭ ሀገር ነው ገንዘብ ያመጣሁት አይደል ገንዘብህን ይዤ መጣሁ ገባህ እኔ አሁን በምን መተማመኛ ነው ሌላ ሰው ይሄንን ነገር ሊያደርግ የሚችለው በምን መተማመኛ ነው ሌላ ሰዎች መጥተው ኢንቨስት የሚያደርጉት እንዴት ነው የሚሰሩት ገባ የመጣ ኢንቨስተር የመጣ ዲያስፖራ በጠቅላላ ኦልሞስት ኢትዮጵያ 90% የሚያክለው እኮ ንብረቱን ጥሎ ባዶ እጁን እኮ አብዶ ነው የሚወጣው ይሄ ነገር እስከመቼ ነው የሚቀጥለው መንግስት ደግሞ ማለት ነው ውስጡ የተሰበሰቡትን እነዚህ ሌላ የተለየ ዓላማ ያላቸው የተለየ አጀንዳ ሊኖራቸው ይችላል እሱን እግዚአብሔር ይወቀው ወይም መንግስት የሚድረስበት እዛ ጉዳይ ላይ ማለት ነው እነዚህ ሰዎች ላይ እርምጃ ሊወስድ ይችላል ይገባዋልም ያስፈልጋልም እኔ ግን በምችለው መጠን በንጽህና ነገሮችን ገባ በንጽህና ለመስራት እየሞከርኩ ነው ነገሮችን እያስተካከልኩ ለመስራት እየሞከርኩኝ ነው ብዙ ጊዜ ሶሻል ሚዲያ ላይ ሲናገሩ መልስ ማንሰጠው አንደኛ አይመጥኑኝም እነዛ ሰዎች ደረጃዎቼም አይደሉም ለምን እኔ በነጭ ላቤ አፈር ድሜ ገጭ በጥፍሬ አፈር ቆፍሬ መኖር ሰው ነው እኔ በረከት ማለት ነው እነሱ ደግሞ ኮይን ምናምን ለቃቅመው የሚኖሩ ሰዎች ናቸው በልመና የሚተዳደሩ ሰዎች ናቸው በዘመናዊ ልመና ማለት ነው ገባረ የሰው ልጅ እጅ እግር እያለው ጤነኛ ሆኖ ገባ ምንም ነገር ሳይጎልበት መስራት እየቻለ እባካችሁን አበባ ውርዱልኝ እንትን ስጡኝ እያለ የሚኖር ሆነ ለኔ በልመና ነው ገባ በልመና ነው የሚኖረው ብዬ ላስብ ይችላል ነገር ግን እኔ ልንገርክ አሁንም ገባ እውነት የመጨረሻ ልነግርህ የምችለው በእውነት እኔ በኢትዮጵያ ተስፋ ቆርጫለሁ በጣም ነው ተስፋ የቆረጥኩት ለምን በቃ ተስፋ ኖሮ ነው የመጣሁት ልሰራ ነው የመጣሁት ማንም ሰው ተነስቶ እስቲ እኔ አወንታን ዛሬ ልጠይቀው እዚህ ሚዲያ ላይ እኔ በረከት አሁንም ደግመዋለሁ 3 ትምህርት ቤት ገንብቻለሁ ምገባ ማዕከል ገንብቻለሁ አረጋውያንን እጦራለሁ አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ ክሊኒክ ገንብቻለሁ ብዙ ወገኖቼን ደግፋለሁኝ በተለያየ ነገር ደግፋል 1400 ሰራተኞችን ቀጥሬ እያሰራ ነው የስራ እድል ፈጥሬያለሁ እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና 1 ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው አንድ የሰራውን ቁም ነገር ይናገር እስቲ ይናገር እኔ የሚታይ የሚዳሰስ የሰራው ስራ አለ ጫካ ገብቼ ሰይጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ ውሃ ከተለያየ ከረጅም ኪሎ ሜትር አምጥቻ አልምቻለሁ ሪዘርቫየር ቆፍሬያለሁ ውሃ አጠራቅሜ ሰርቻለሁ ገባ አይደለ ለወገኖቼ የሥራ በር ከፍቻለሁ ግልጽ የሚታይ የሚዳሰስ ነገር ነው የሀገሬን ግብር ከፍላለሁ ገባ ኢንካም ታክስ ከፍላለሁ የሰራተኛ የሥራ ታክስ ከፍላለሁ እሱ የከፈለውን ታክስ ያሳየን የሰራውን ስራ ያሳየን የረዳውን 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንደ 5000 ብር ያወጣል ለቆለት እኮ የተቀበለውን 5000 ብር ለኩልኝ ብሎ የወሰደውን እኮ ላኩልኝ ለሰዎቹ ታስረው ነው ያሉት እኔ ሰነድ አምጥቼ ሞግትክ ነበር አንተ ግን አንድ ሰነድ የለህም እየተከፈለ እየመጣ ስለኔ ትለፈልፋለህ እስቲ እንደሰው ሰርተ ብላ አንዴ ኦዲተር ነኝ ትላለህ አንዴ ኮሚሽነር ነኝ ትላለህ አንዴ ኮሎኔል ነኝ ትላለህ ምንም አይደለህም
በቃ አልተማርክም ምንም ማለት አይደለም እየለፈለፍክ ነው የምትበላው እግዚአብሔር ከፍቶላል በቃ የተከፈተልህን ብላ በቃ ተፈቅዶላል ችግር የለም የኢትዮጵያ ህዝብ መስኪን ነው ለለማኙም ለምኑም ይሰጣል ካለው ከመቀነቱ እያወጣ የኢትዮጵያ ህዝብ ይሰጣል ይረዳል ታውቃለህ የኢትዮጵያ ህዝብ ከጉለቱ ነው ለህዝብ የሚረዳው እየረዱት ነው ልጆቹን እያሳደጉለት ነው በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው እሳይ እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው እየኖር ካለው በነጭ ላቤ በልፋቴ አፍሪካ ሀገር አውሮፓ ቻይና ለቻይና ተንከራትቼ ባገኘሁት ገንዘብ ከን ባለቤቴ አንዴ ዩኤን አንዴ ፕሬዝዳንት ጽፈ አንዴ የተለያየ ቦታ በውትድርና አገልግሎ በ17 አመት አገሩን አገልግሏል ባለቤቴ ከ17 አመት ውስጥ 10 አመቱ የሪፐብሊካን ጋርድ አዛዥ ነበር 7 አመት ዩኤን ላይ ነው ያገለገለው ሃይ ኤንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰብ የሚያገለግል የሚሰራ ሰው ነው አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ እርሻ አለኝ ኡጋንዳ ላይ ቻይና ላይ ብትሄዱ ቻይና ላይ እሰራለሁ ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ ከተለያዩ ሰዎች ጋር አንድ ላይ ማለት ነው ግን ከሀገሬ አልሰረቅኳትም ሀገሬን አልሰረቅኳትም ከማንም ገንዘብ ይዤ ወጥቼ አላቅም መኒ ላውንደሪ ተብዬ ተከስሻለሁ ነፃ ወጥቻለሁ መኒ ላውንደሪ አልተገኘብኝም ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም ምናልባት ነዳጄን ሰርቀው የበሉ ሰዎች ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከየት ያመጣ ናፍጣ መቼ ሰጣችሁኝ የት ወስጄው ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት የት የወሰድኩትን ነዳጅ ነው የሸጥኩት ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው እግዚአብሔር ልቦና ይስጣችሁ በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ በኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰብም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ ሰማይና ምድርን የፈጠረ ጌታ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱን ይስጥ እግዚአብሔር ደግሞ ላይቭ ነው ከኔ ያሰሰዱት ገንዘብ ከኔ ለሰረቁት ገንዘብ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው በእውነት ሌላ ነገር አልልም እግዚአብሔር መታከሚያ ያርግላቸው ገንዘቡ ሌላ ምንም ነገር አልልም ስለዛ ተወስዶብኛል እኔ የማንንም አልወሰርኩም እነሱ ግን ወስደውብኛል በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት መንግስት አላት አይደል እንደዚህ በየቦታው ተሰክስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማርሩ ሰዎችን መንግስት ራሱ ያጥራው ነገ ከነገወዲያ ነገሮችን ያስተካክላል ብዬ ተስፋ አደርጋለሁ እውነታችን ይወጣል ብዬ ተስፋ አደርጋለሁ የኔም እውነት ይወጣልኛል ብዬ ተስፋ አደርጋለሁ በጣም ተስፋ አደርጋለሁ ለምን ብሎ የሚጠይቅ ሰው እንደሚመጣ ተስፋ አደርጋለሁ ይሄ ሰነድ የሚያሳየው ነዳጁ እንደተወሰደባትና እንደተሸጠባት ነው እናንተ ደግሞ ነዳጅ ሸጣለች እያላችሁ ነው ምን ማለታችሁ ነው ብሎ የሚጠይቅ አካል ይመጣል ብዬ ተስፋ አደርጋለሁ ይሄ ነው ተስፋዬ ሌላ ነገር አልልም ስለዛ እግዚአብሔር ኢትዮጵያንም ህዝቦቿንም ይባርክ እውነቴን ነው ሌላ እምነት ሌላ እግዚአብሔርን እምለምነው አንድ ትልቅ ነገር ምን እንደሆነ ታውቃለህ በሰላምና በፍቅር የኢትዮጵያ ህዝብ 3 እንዲበላ ነው መመኘው ትልቅ ነገር ትልቅ ምኞትም የለኝም የኢትዮጵያ ህዝብ በቀን 3 እንዲበላ ምኞቴ ነው በሰላም ወጥቶ እንዲገባ ምኞቴ ነው እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ከመጥፎ ወሬ እንዲያርቀን ምኞቴ ነው አሁንም ማለት ነው ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ ለእግዚአብሔር ሰጥቼዋለሁ ይሄው ነው እግዚአብሔርን ማምን ሰው ነኝ በእግዚአብሔር ላይ እሱ ጥሩ ነው የእምነት ሰው መሆንና ለእግዚአብሔር መስጠት የተፈጥሮም ግዴታ ነው ባህላችንም ነው ሀገራችንም በብዛት ሰፊ ህዝብ እግዚአብሔርን ያምናል ሁላችንም እግዚአብሔርን ያምናል ነገር ግን አንድ ያልገባኝ ጥያቄ አለ በአንድ ወቅት ማንሳት ስላለብኝ ነው የተከበሩት ክቡር ጠቅላይ ሚኒስትሩ መጽሐፍ ሲያሳትሙ 50,000 ዩሮ ባለሳሳት ዜና ላይ ሰማሁት ነው የመጽሐፍ ግዢ እንዳካሄድሽ ያሳያል ሁለተኛ ከተለያዩ ከክልል ባለስልጣናት ከተለያዩ ባለስልጣናት ጋር በስራ ጉዳይ ይገናኙ ሶሻል ሚዲያ ላይ ብዙ ፎቶዎች አንዳንድ ግለሰቦች
ከባለስልጣን ጋር የተነሳሽውን ፎቶ እያደረጉ ታስፈራራለች፣ በገንዘቧ ታስፈራራናለች የሚል እድምታ ያለው ንግግር ሲናገሩ ይታያል። ግን ፌዴራል ፖሊስ ለሀገር እንግዲህ ጠቅላይ ሚኒስትሩ እሳቸው መጽሐፍ ሲያሳትሙ ይህን ሁሉ አይ ቲንክ የመጀመሪያዋ ኢትዮጵያ ትመስኛለች 50,000 ዩሮ ስታደርጊ እና ይህን ሁሉ እያዩ እንዴት 8 ሚሊዮን ብር የሚገመት የነዳጅ ጥያቄ ሊያቀርቡ ቻሉ? ሁለተኛ ላነሳ የምፈልገው ጥያቄ አዎንታ በርሲሳ ብዙዎች እዚህ ጋር እየጻፉ ስለሆነ እሱን ጥያቄ መጠየቅ ያለብን ራሱ የከሰሰኝን አካል ነው። ኦኬ ነው እዚሁ ለህዝቡ ይለቀቅና ህዝቡ ደግሞ ይጠይቃቸው። መጽሐፉ ክቡር ጠቅላይ ሚኒስቴራችን መጽሐፉን ለምን ሸጡ? እንዴት ተሸጠ? አላማው ምንድነው ካልከኝ ላስረዳ እችላለሁ። ኦኬ ገብቷል አይደለ? አዎ መጽሐፍ መደመር መጽሐፍ ታትሞ ለገበያ ቀርቧል። ለገበያ ሲቀርብ የመጀመሪያው መጽሐፍ ኦሮሚያ ክልል ላይ የሶፍ ዑመር ዋሻን ለመገንባት እና ባሌ ማውንቴንን ለማደስ ለመገንባት የሽያጩ ገንዘብ እንዲውል ለኦሮሚያ ክልል ተሰጠ። ለኦሮሚያ ክልል ተሰጠ። ጠቅላይ ሚኒስቴሩ ጋር ምንም አይነት ገንዘብ እንዳይሄድ ሙሉ ለሙሉ የመጽሐፉ ሽያጭ ኦሮሚያን በተመለከተ ለሶፍ ዑመር ዋሻ ማደሻ የተለያዩ እንደ ቱር ድርጅት እንግዲህ እንደነገርኩ ኢትዮጵያ ቱር ኦፕሬሽን የኔ ነው። እንደ ቱር ድርጅት ያንን እዛ ጋር ሶፍ ዑመር ዋሻ ሊታደስ ነው፣ ሶፍ ዑመር ዋሻ እንደ አዲስ ሊገነባ ነው፣ ሆቴል ሊሰራ ነው፣ ቱሪስቶች ማረፊያ ሊሰራላቸው ነው ሲባል ደስተኛ ነኝ። ለዛ ደግሞ አዋጥቻለሁ። መጽሐፉ አይደለም የተሸጠው፣ በመጽሐፉ ስም ሶፍ ዑመር ዋሻ ነው የታደሰበት። አንድ በል ወደ አፋር ክልል ስንመጣ አፋር ክልል መጽሐፉ ሲሰጥ ጠቅላይ ሚኒስትራችን ለአፋር ክልል የሚገባውን ኮታ መጽሐፋቸውን ሲሰጡ ማለት ነው የአሊሚራ አንፍሬ የድሮ ፕሬዝዳንት ናቸው ንጉሳቸው የሳቸው ቤተመንግስት እንዲገነባ በስጦታ ተበረከተ ለአፋር ክልል ማለት ነው። ለአዲስ አበባ ከተማ ሲበረከት ደግሞ ማለት ነው አዲስ አበባ ውስጥ ለወጣቶች ስቴዲየም እንዲገነባ አሁን እንግዲህ ስቴዲየም በስቴዲየም ሆናለች አዲስ አበባ። የሳቸው መጽሐፍ ታትሞ ለሽያጭ በቀረበ ሰዓት ማለት ነው አንድም ስቴዲየም የምናውቃቸው ትልልቆቹ ስቴዲየም እንጂ በየሰፈሩ ስቴዲየም አልነበረ። ለዛ መጽሐፉን ሸጣችሁ ስቴዲየም ገንቡበት ብለው ነው ጠቅላይ ሚኒስቴሩ መጽሐፋቸውን የሰጡት። ወደ አዋሳ ደግሞ ሲዳማ ክልል ስንመጣ ደግሞ ማለት ነው የዛኔ ክልሉ ኦልሞስት አልተበተነም በሚባል ደረጃ ነው። አዋሳ ታቦር ተራራ ላይ ለወጣቶች መዝናኛ እንዲገነባ መጽሐፉ በስጦታ ተበረከተ። መጽሐፉን የገዛ ሰው በጠቅላላ አዋሳ አዲስ አበባ ላይ ከገዛ ስቴዲየም አስገንብቷል። አፋር ላይ ከገዛ የአሊሚራ አንፍሬን ቤተመንግስት ገንብቷል። ኦሮሚያ ላይ ከገዛ ሶፍ ዑመር ዋሻን አድሷል። ገብቷል አይደል? አዋሳ ላይ ከገዛ ደግሞ ለወጣቶች መዝናኛ እንዲገነባ ተደርጓል። የአማራ ክልልና የትግራይን አላስታውስም፣ የቤንሻንጉል ምናምን አላስታውስም፣ ግን የሁሉም ተሰጥቷል ለሆነ ዓላማ አውሉት ተብሎ ማለት ነው። መጽሐፉ ለዛ ነው የተሸጠው እንጂ ገንዘቡ ለቤተ መንግስትም ሆነ ለጠቅላይ ሚኒስትራችን ገቢ አልተደረገም። ለምን? ሀቃቅ ነው። ገብቷል አይደል? እውነት ነው ማለት ልዋሽ አልችልም። ጠቅላይ ሚኒስቴራችን መጽሐፉን ሽጠው ለክልሎች ስጦታ ሰጡ እንጂ ገንዘቡን ሰብስበው ለራሳቸው አልወሰዱ። ስለዛ ሀቃቅ ስለሆነ እውነታውን ስለማቅ እውነቱን አስረዳለሁ። ስለዛ እኔ ኦሮሚያ ክልል ሶፍ ዑመር ዋሻን ለማስገንባት ያንን ገንዘብ አዋጥቻለሁ። አሁን ተመለሳለሁ። አዎ። ስለዚህ በዚህ ውስጥ ገበታ ለሀገር በሚለው ፕሮጀክት ውስጥ ትልቅ አስተዋጽኦ አድርገሻል ማለት ነው። በዚህ ሁኔታ እነዚህ አይነት ክሬዲቶችሽን መጥፋት ስለሌለባቸው ነው ያንን ላነሳ የፈለግኩትና እንግዲህ ይሄን ሁሉ ለሀገር እንደገናም ደግሞ አዲስ አበባ ከተማ መስተዳደር በአንድ ወቅት የሽንኩርት ገበያ የተለያዩ የዋጋ ንረት በነበረበት ሰዓት ብዙ ስቶሮችን አዲስ አበባ ውስጥ ከፍተሽ ስታከፋፊ ነበር። ገበያውን
እነዛ ስቶሮች አሁንም እየሰሩ ነው። 17ቱም ስቶሮች እየሰሩ ነው አሁን። ስለዚህ የአዲስ አበባ ከተማ መስተዳደር በዚህ ሁኔታ እንደዚህ እየሰራሽ አሁን በተከሰስሽበት ክስ አይጣረስም ወይ? በዚህ ጋር ልማቱን እየደገፍሽ በዚህ ጋር ምን መሰለህ አሁን እዚህ ጋር ማለት ነው እውነት ንገሪኝ ካልከኝ ለምን እንደሆነ ይሄ ነገር ለምን እንደተፈጠረ እንዴት እንደሆነ መናገር የሚችሉት ድርጊቱን የፈጸሙ ሰዎች ናቸው። ከዚህ ጀርባ ያሉ ሰዎች ናቸው መጠየቅ የሚችሉት። በረከት ገባ ይሄ ነገር ለምን ሆነ እንዴት ሆነ ብለህ ከጠየቅኝ እኔ አላውቅም ነው የምልህ። ግን እርግጠኛው ልንገርህ ጠቅላይ ሚኒስቴራችን ሀገሪቱን እየመሩ ስለሆኑ እንዲህ አይነት ድርጊት የሚፈጽሙትን ሰዎች መቼም ኮሚቴም ቢሆን አዋቅረው ይጠይቃሉ ብዬ ተስፋ አደርጋለሁ። እያንዳንዱን ሰነዳችንን በድጋሚ ያስመረምራሉ ብዬ ተስፋ አደርጋለሁ። ገባ ለምሳሌ ቅድም ምን ብለኛል? ከተለያዩ ክልል አመራሮች ጋር ትነሻለሽ፣ እርሻ ሊጎበኙ ይመጣሉ። ለምሳሌ ክቡር ጠቅላይ ሚኒስትራችን እርሻዬን ሊጎበኙ መጡ። ከሳቸው ጋር ፎቶ ተነሳ ማለት ከሳቸው ጋር እርሻ ውስጥ ፎቶ መነሳት ሌላ